አሁን የተሰሙ መረጃዎችን እናደርሳችሁ። በጋምቤላ ክልል የፖሊስ አባላት ትጥቅ እንዲፈቱ ተወሰነ። የታጠቁትን የጦር መሳሪያ አስረክበው ወደ ስልጠና እንዲገቡ የተሰጣቸው ትዕዛዝም ዛሬ ጥር 7 ቀን 2018 ዓ.ም የሚያበቃ መሆኑን ተከትሎ ውጥረት ተፈጥሯል። ሁሉም ትዕዛዙን ተቀብለው ተግባራዊ ያደርጋሉ የሚለው ጉዳይ አነጋጋሪ ሆኗል። በሌላኛው መረጃችን የትግራይን ጉዳይ እንመለከታለን። በትግራይ ክልል የሚንቀሳቀሱ 8 ፓርቲዎች ሀገራዊ ምክክር በክልሉ እንዲካሄድ ለማገዝ መስማማታቸው ተገለጸ። ወደ ቀዳሚው መረጃችን ስናልፍ በጋምቤላ ክልል የፖሊስ አባላት ትጥቅ እንዲፈቱ ተወሰነ። የታጠቁትን የጦር መሳሪያ አስረክበው ወደ ስልጠና እንዲገቡ የተሰጣቸው ትዕዛዝም ዛሬ ጥር 7 ቀን 2018 ዓ.ም የሚያበቃ መሆኑን ተከትሎ ውጥረት ተፈጥሯል። ሁሉም ትዕዛዙን ተቀብለው ተግባራዊ ያደርጋሉ የሚለው ጉዳይ አነጋጋሪ ሆኗል። ሰሞኑን ከፍተኛ ግጭት መከሰቱን ተከትሎ ሁሉም የጋምቤላ ክልል የፖሊስና የአድማ ብተና አባላት የጦር መሳሪያቸውን አስረክበው ወደ ተሐድሶ ስልጠና እንዲገቡ የክልሉ ጸጥታ ቢሮ አስታውቋል። የአድማ ብተናና የመደበኛ ፖሊስ አባላት የታጠቁትን የጦር መሳሪያ እንዲያስረክቡ የተሰጣቸው ትዕዛዝ በዛሬው ዕለት እንደሚያበቃ ተገልጿል። በክልሉ ስር በሚገኙ ዞኖች ሁሉም መደበኛ ፖሊስ ወደ ማሰልጠኛ እንደሚገቡ ተመላክቷል። በክልሉ ትጥቅ የሚፈቱ ፖሊሶችም ተሐድሶ ስልጠና እንደሚወስዱ የተገለጸላቸው ሲሆን የክልሉ ፖሊስ ኮሚሽነር ኦማን ኡጋላ ውሳኔውን በማህበራዊ መገናኛ ዘዴ ይፋ ማድረጋቸውን ለዶቼ ቬሌ ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽን ጥብቅ ማስታወቂያ በማለት በማህበራዊ መገናኛ ዘዴ ባስተላለፈው መረጃ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም አድማ ብተናና መደበኛ ፖሊስ እስከዛሬ ጥር 7 ቀን 2018 ዓ.ም የጦር መሳሪያቸውን በማውረድ ገቢ እንዲያደርጉም አሳስቧል። በጋምቤላ ክልል የብሔር ማንነትን መሰረት በማድረግ የተከሰተው የጸጥታ ችግር የበርካታ ሰላማዊ ሰዎች ሕይወትን ከማጥፋት በተጨማሪም የብሔር ማንነታቸውን በመወገን የተወሰኑ የፖሊስ አባላት በግጭቱ ላይ ተሳትፈው ነዋሪዎች ላይ ጉዳት እንዳደረሱ የክልሉ ጸጥታ ቢሮ አስታውቋል። በአሁኑ ወቅት በስራ ላይ የሚገኘው አስቸኳይ ጊዜ አስተዳደር ወይም ኮማንድ ፖስት ፖሊሶች ትጥቅ እንዲፈቱና የተሐድሶ ስልጠና እንዲወስዱ ውሳኔውን እንዳስተላለፈ ተገልጿል። ኢትዮጵያ ከደቡብ ሱዳን በምትዋሰንበት በጋምቤላ ክልል ትጥቅ ይፈታሉ የተባሉ የፖሊስ አባላትም በክልሉ ውስጥ በሚገኘው አንድ ማሰልጠኛ ተቋም የተሐድሶ ስልጠና እንዲወስዱ ስማቸው እንዲጠቀስ ያልፈለጉ የፖሊስ አባል መናገራቸውን ዶቼቬሌ በዘገባው ጠቅሷል። ከዚህ ቀደም ለየራሳቸው ማህበረሰብ በመወገን ጉዳት ያደረሱ ጥቂት የፖሊስ አባላት ነበሩ ያሉት የፖሊስ አባሉ ይህንን ለመቅረፍና ዘላቂ ሰላም ለማስፈን የአካባቢው ኮማንድ ፖስት ወደ ስልጠና እንዲገቡ መወሰኑን አብራርተዋል። ከጋምቤላ ፖሊስ ኮሚሽንና ከከተማው ፖሊስ ጽሕፈት ቤት ውጭ ሆኖ የጦር መሳሪያዎችን ገቢ ያላደረገና በእጁ መሳሪያ የተገኘ የፖሊስ አባል እንደ ጸረ ሰላም ኃይል ተቆጥሮ ለሚወሰድበት እርምጃ በግሉ ኃላፊነቱን ይወስዳል በማለትም የክልሉ የጸጥታ ቢሮ አሳስቧል። በትግራይ ክልል የሚንቀሳቀሱ 8 ፓርቲዎች በክልሉ ሀገራዊ ምክክር እንዲከናወን የሚያግዝ ጥምረት መመስረታቸውን አስታውቋል። ፓርቲዎቹ ይህንን ስምምነታቸውን የሚገልጽ ደብዳቤ ለሀገራዊ ምክክር ኮሚሽን ማስገባታቸውንም ከተጣማሪዎች አንዱ የሆነው ትግራይ ዲሞክራሲያዊ ፓርቲ ትዴፓ ተናግሯል። የትግራይ ክልልን ችግር ለመፍታት ያግዛል በሚል የተደረገው የፖለቲካ ድርጅቶቹ ጥምረት የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ሳምንት በክልሉ ከሚገኙት ፓርቲዎች አመራሮች ጋር ያደረገውን ውይይት ተከትሎ ነው ተብሏል። የብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓትን ከፓርቲ ምዝገባ መሰረዙ የሚታወስ ሲሆን ይህንኑ ተከትሎ መጪው ሀገራዊ ምርጫ በትግራይ ክልል ስለመደረግ አለመደረጉ እስካሁን ድረስ ገና በውል አልተለየም። በህወሓትና በፌዴራል መንግስቱ መካከል የተፈጠረው እሰጥ አገባ ገና መፍትሄ አላገኘም። እንደዚያም ሆኖ በትግራይ ክልል የሚንቀሳቀሱት የፖለቲካ ፓርቲዎቹ የክልሉ ችግር በውይይት እንደሚፈታ እምነት እንዳላቸው እየገለጹ ይገኛሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል በያዝነው የጥር ወር መጨረሻ የምክክር መድረክ ለማዘጋጀት ቀጠሮ ይዟል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስሉ ነበር። በየጊዜው ተጨማሪ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። ይህ ዴይ ቱ ዴይ ኢትዮጵያ ነው።